እንትን ሽምግልና ላከ ምናምን ተብሎ የሚሉት ወንድማችን ፕሮቴስታንቱ ማለት ነው። እና ይመቸው አሪፍ ነው። ደስ ብሎናል ለሱ። አሁን ካገባ በኋላ ግን ቤተክርስቲያን ላይ ያለን ጥላቻ ትቀንሳለህ ብራዘርዬ። በጣም አደገኛ ጥላቻ አለበት። እሱ ነው ማልወደው እንጂ ማለት ያንን ነገር ማለት ነው ማልወደው እንጂ ይሄ ደስ ይላል። እና አንዳንድ ልጆች ምናምን ፍትት በሉ እንደዚህ አይነት ነገር ላይ ምናምን የሚመስል ቪዲዮ ከተለቀቀ ማለት ይሄ እሱ ሊያገባ ምናምን እንደሆነ እዛ ላይ ሄዳችሁ የሃይማኖታዊ ነገር በፍጹም አትጻፉ። በቅዱስ ሚካኤል አይመጣውም። በቃ ይሄ ሌላ ነገር ነው ምናምን ፐርሰናል ላይፍ ነው ምናምን ነገር እና እዛ ላይ ሄደ አንዳንድ ሰዎች ሙድ ሲይዙ ነበረ ምናምን ብሎ እየነገረኝ ነበረ ቅድም ይሆንና ኬክ እየቆረሱ ነው አሉ። ኬኩ ግን በሚጠጣ ቢሆንስ እያለ ሜሎስ ኬኩ ግን በሚጠጣ ቢሆንስ እያለ እንዳይል ምናምን ነገር ብለው ኮመንት እያደረጉ ነበር ምናምን እያሉ ነበርና አይመጣውም። ማርያምን ደስ አይልም እና አታርጉ። ይሄ በቃ ፐርሰናል ላይፍ ነው። ይመቸው እና ደስ ይላል እና ደስ ብሎኛል ስለሱ እና እንደዛ ብዬ ለቅቄ ማለት ቴሌግራም ላይ ምን ቢሉኝ ጥሩ ነው። ኧረ በስ እኔ ኧረ እንዲህ በራሴ ቴሌግራም ላይ እንዴት እንደምቀጠቀጥ እኮ ምንድን ነው ያሉት? ያገባም አገባ ያው ገሊም ሚስታጨ አኬ ብቻ ቀረ ፂሙን እየላጨ። ኧረ በኢየሱስ ይሄንን ነው አሁን ይሄ ምን ይባላል? አሪያ ሰውዬ ኧረ በጌታ ስም ይሁን መቼስ ምን ይደረጋል ጋይስ። አኪሉ ብቻ ቀረ ፂሙን እየላጨ እሺ ስልክ እየገባ ነው። ቀጥታ የአምላክ ቃል በቃል እያንዳንዷ ቃሏ እንደው ከሰማይ መታ ነው። ለመሐመድ ተሰጠው፣ መሐመድ ተናገረው፣ ሌሎች ጻፉት አይነት ነገር ነው እና እዛ ውስጥ ቀጥታ ያለ ንግግር ነው ተብሎ እንግዲህ እነርሱ የሚያምኑት መጽሐፍ ውስጥ ምን አይነት ነገር ነው? አሁን ዮሐዴ ያሳየን አንድ ራሱን ችሎ ምዕራፍ አለ። ልክ ይሄ ከዚህ በፊት አንዳንድ ጊዜ መርየምን እኮ ቁርአን አክብሯታል ይሉና መርየም ቁርአንን አክብሯታል ይሉና በምንድን ነው እስቲ እንደው ማለት በብር ያከበራት ብላችሁ ስትጠይቁ ምንድን ይሏችሁ? ብዙ ጊዜ ስሟ ተጠቅሷል ይሉና ምዕራፍ ራሱ በስሟ አለ ይላሉ፣ የመርየም ምዕራፍ ተብሎ። ስለዚህ በቃ አክብሯታል ማለት የምዕራፍ ስም በእርሷ ስም መሆኑ እሷን ማክበሯን የሚያሳይ ነው ይሉናል። አሁን ደግሞ እያለን ያለው ዮሐዴ ምንድን ነው? አንድ ምዕራፍ አለ ራሱን ችሎ ምን ተብሎ የሚጠራ የዘረፋ ምዕራፍ። ስለዚህ አሁን ዘረፋን ማክበር ነው ማለት ነው አይደለም። ግን የዘረፋ ምዕራፍ ተብሎ ራሱን ችሎ አለ እና ስለ ዘረፋዎች የተነገረበት ክፍል ነው። ሲዘርፉ እንዴት በመልኩ መዝረፍ እንዳለባቸው፣ እንዴት እንደሚከፋፈሉ፣ ለማን እንደሆነ ዘርፊያው ምናምን የሚል ነገርን ይገለጻል እና እንደዚህ ወደ ውጊያ ወደ ዘረፋ ምናምን የሚያነሳሳ አይነት ምዕራፍ ነው እያለን ያለው ዮሐዴ እና እሱን ያሳየን ዩኒቨርሲቲ ዮሐዴ ያለው ሳይሆን ያነበበው እና እንደነዚህ አይነት ነገሮች ይሄ ዝርፊያው ውጊያው ምናምን ነገር እዛ ላይ ግን ለማነሳሳት ሰዎችን ምን አይነት ነገር ነበር የሚጠቀሙት? አንደኛ ከዘረፋችሁ ለምሳሌ ከዘርፊያው ትወስዳላችሁ የሚል ነገር ይሰጣል። አይተዋል። ኦኬ ዘርፊ ማገኝማ ከሆነ ልዝረፍ። ኦኬ በሆነ የጦርነት ግርግር ውስጥ ባንክ ሄደን እንደመዝረፍ ማለት ነው በግርግር ለማግኘት እና ይሄ ሰዎች ወደ ጦርነት ይነሳሱና እዛው ዝርፊያ ላይ ይሳተፋሉ፣ ከሚያገኙት ውስጥ ይወስዳሉ። ስለዚህ ይህንን ብለው ወደ ዝርፊያ በወኔ እንዲሄዱ ማለት ነው። ግን ቢሞቱስ ሰማዕትነትን ቢቀበሉስ? ከሞቱ ደግሞ ዝርፊያዋን ስለማያገኙ ምን አይነት ነገር ተዘጋጀላቸው? እዛ ስትሄዱ በጀነት 72 ደናግላን ደግሞ ይሰጣችኋል፣ ልዩ የሆኑ ሴቶች ማለት ነው እና ምድርም ከተረፋችሁ ይህንን ትዝቃላችሁ፣ እዛም ከሄዳችሁ ያንን ትወስዳላችሁ የሚል አይነት ተስፋን ተሰጥቷቸው በወኔ እዚህ ነገር ላይ ኢንቮልቭ እንዲያደርጉ ጦርነቱ፣ ዘረፋው ምናምን ላይ እንዲሳተፉ ነው ሲደረግ የነበረው ነው እና ይህ የሚደረግበት ይህን የሚያደርጉት ደግሞ ለምንድን ነው? እስልምናን ሰዎች እንዲቀበሉ የሚል ነገርን ጠቅሶ አሳይቶናል። እስልምናን እስኪቀበሉ ሰላት እስኪሰግዱ ምናምን ይሄ በእስልምና ውስጥ ያሉ ነገሮችን እስኪፈጽሙ ድረስ ተዋጋቸው፣ ተጋደላቸው። ያንን አሜን ብለው ከተቀበሉ ከተመለሱ እሰየው፣ ካልሆነ ግን ከባድ የሆነ ግብርን ትጥልባቸዋል አይነት ነገር እና እንደዚህ አይነት ነገሮች ደግሞ የሚፈጸሙት መች ነው አለ? እስልምና የሙስሊሙ ቁጥር ብዛት ከፍ ያለበት ቦታ ሲሆን፣ ዝቅ ያለበት ቦታ ሲሆን፣ ከፍ ያለበት ቦታ ሲሆን፣ ዝቅ ሲል ያው ፒስ ትመስላለህ ምናምን ወዳጅነት የሚመስል ነገር ትፈጥራለህ፣ ግን በውስጥ አይደለም በውጭ ነው። በውጭ ስትታይ
ቀጥታ ባይዚ ዮሐዴ እየገለጠ ነው የነበረው። የራሱን ነገር አይደለም የተናገረው እንደሰማችሁት። እና በውጭ ስትታይ ትስቃለህ ምናምን ከክርስቲያኖች ጋር ከአይሁዳኖች ጋር ምናምን እስላም እንደሆነ ማለት ነው ታያለህ፣ ግን በልብ ለካ ትረግማቸዋለህ። እና እንደዚህ አይነት ነገርን ነው ዮሐዴ ያሳየን። ደጋገምኩት ዮሐዴ ያልኩኝ ለምን እኔ አይደለም ይሄንን እኔ አላልኩም ስቀልድ ነው። ኤኒዌይስ ዮሐዴ እንደነዚህና መሰል ነገሮችን ከቁርአኑ አሳይቶናል። ምንድነው ይሄ ማነሳሳቱ ላይ ትንሽም ብትሆኑ አይዟችሁ ተነሱ ምናምን የሚለው ላይ ማለት ነው እንዳሳየን 20 ብትሆኑ ያንን 100 ሄዳችሁ ትመታላችሁ፣ 1000 ብትሆኑ 2000 ሄዳችሁ ትመታላችሁ ነው ወይ አይደለም? 100 ብትሆኑ 1000 ሄዳችሁ ትመታላችሁ እየተባሉ በጣም የማደፋፈሪያ ነገር ከፈጣሪ ዘንድ ነው የመጣው ተብሎ ስለሚታመን በቃ እንደዚህ ነገር ይሰጣቸዋል። ግን እንደዛ ሞክረውት ነበር አክቹዋሊ፣ ግን መሬት ላይ ግን ሊወርድ አልቻለም። ይሄ ቃል ይሄ ንግግር ማለት 20 ሆናችሁ 100ን ትጠላላችሁ፣ 100 ሆናችሁ 1000ን ትጠላላችሁ ምናምን የሚል አይነት ንግግሮች የምርም ግን መሬት ላይ ግን ሲተገበር አናየውም፣ አላየነውም። ሄዱ ይህንን ተግባር ሰምተው ሄዱ ነው ያለን። እንግዲህ ሄዱና ግን ሲሄዱ ተገርፈው ተመለሱ። አክቹዋሊ መሐመድ አብሯቸውን እንደነበረ ነው የነገሩን እና የሱም የፊት ጥርሱ ወልቆ ነበር ነው ያለን። እንግዲህ ወንድማችን ዮሐድ እና እንደዛ ሆኖ ተመለሱ። ልክ ሲመለሱ በቃ ማለት የተወሰነ ማሻሻያ እናቀልላችሁ ተብሎ 20 ከሆናችሁ 100 ሳይሆን 40 በቃ 60ውን ሰው ልቀንሰው፣ 100 ከሆናችሁ 1000ን ሳይሆን 200 800ን ቀንሰው ተብሎ አቀለለላችሁ አይነት ነገርን ተሰምተናል። እና እንደነዚህ አይነት ነገሮች ኦኬ በቁርአኑ አሉ። ቁርአኑን ደግሞ በደንብ ለመረዳት ግን ኦኬ እስቲ ሐዲሳቱ ላይ እንደነዚህ አይነት ነገሮች አሉ የሚለውን ዮሐዴ አሁን ያሳየናል። አጠር አድርገን 1-2 ማሳያ ከሰጠን በቂ ነው። እውነቱን ለመናገር በቃ ጥሩ የምትለውን 2 ወይ 3 ብቻ ማሳያ ሰጠንና እንትን እንላለን። ጥሩ እሺ አኪሻ በጣም ዋይድ ቶፒክ ነው። እንደ ይሄ ነገር ተዳሶ አያልቅም ከህይወታቸውም ጋር የተገናኘ ስለሆነ ማለት እውነቱን ለመናገር ዮሐዴ አንድ ቀን ሰፋ ባለ መልኩ ላይ ብገባበት ደስ ይለኛል። ካሉንም ደግሞ በጽሁፍ መልክ ቢዘጋጅ ጥሩ ነው። ያለውን ነገር አታክ ምናምን በማድረግ ምናምን ሳይሆን በቃ ያለውን እውነታ ሰው ማወቅ ስላለበት በጽሁፍ ምናምን ብታዘጋጁ ጥሩ ነው። ብታዘጋጁ ምናምን እርግጠኛ ይጠቅማል። ይሄ ልክ እንደ ፓምፕሌት አይነት ነገር ምናምን ቀለል ያለች ዝም ብላ ትንሽ ነገር ማስረጃዎች ብቻ የተቀመጡበት ምናምን አድርገህ ብታዘጋጅ አሪፍ ነው። ጥሩ እሺ። አሁን እኛ ለእንትን ብቻ ነው ይሄ ትናንት ከተፈጸመው ጋር በተያያዘ እስልምናው ምን ይላል የሚለውን ለማየት ያህል ስለሆነ ለናሙና ያህል ብቻ የተወሰነች ነገር ብቻ አሳይና እንትን አለ። ጥሩ